ብቻ በቃ ያው እሷ ካገኘ በኋላ ብዙ ለውጥ አይቼብሃለሁ። በጣም ደስ ብሎኛል አንተ እዚህ ደረጃ ስለደረስክ። የእውነት ያው ብዙ ነገር ተሰቃይተሃል ከዛ በፊት። ዛሬ ላይ ብዙ ነገር ብትባይም ግን ደግሞ የገዛ ያጎቱ ልጅ ጭምር ምስክርነት ስትሰጥ የነበረች ሰው ናት ማለት ነው። እጅግ በጣም በብዙዎች ምስክርነት ሲመሰከርልሽ የነበረው እናቱን ከማክበር ጀምሮ ዝቅ ብለሽ ጉልበት ስመሽ የአሁኑ ትውልድ ወይንም የአሁኑ ወጣት የማያደርገውን እኛ እንኳ የማናደርገው ነው ዝቅ ብለሽ አክብረሽ በእነሱ ተወደሽ የነበረው እነጋሽዬ እጅግ በጣም ብዙ ነገር አለ። በነገራችን ላይ እንደው ለማስታወስ ያክል ነው እንጂ ይሄ ትንሹ ነው ማለት ነው። እጅግ በጣም ብዙ ቪዲዮዎችን ማምጣት ይቻላል። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። አምላክ ካሽ ነው እና በቃ እዚህ ስለደረስክ በጥቅሉ እኔ በጣም ደስ ብሎኛል። እንዲሁም 100,000 ሰብስክራይብ እንዳውም ቪዲዮ ነበር መኖር ነበረባት ቤተሰቦች እና በቃ ሱቄ ላይ ነበር ቪዲዮ የሰራሁት እና በአካል ደግሞ አግኝቼ በጣም ነው የማመሰግነው የኔ አባት። ለአንቺም በጣም ነው የማመሰግነው የኔ ቆንጆ። አዎ የእሷ አያችሁ፣ አይ የእሷ ውጤት ነው። ከዚህ በፊት እጅግ በጣም ብዙ ተሰቃይተሃል፣ ለፍተሃል። እሷ ከመጣችው በኋላ ግን ብዙ ነገር ተለውጧል። እንዲህ ሀቅ ተናጋሪ ነፂ የኔ እናት ማለት ነው። እውነት የኔ አስተዋይ እኔ ለእሷ ስለደገፍሽ ምናምን ሳይሆን ሀቅን ስለተናገርሽ እውነታው ሪል ነገሩ ይሄ ስለሆነ ማለት ነው። ከዛ በፊት 50,000 ለመግባት ስንት ከፍቅር ጋር ለፍቷል፣ ስንት ብዙ ዋጋ ከፍሏል እና 50,000 እንኳን አልገባ ብሎ በግድ ነበር የገባው። ከ50,000 በአጭር ጊዜ ውስጥ ወደ 100,000 ከ100,000 ደግሞ አሁን ላይ 400,000 በላይ ለመግባት እጅግ ሚናውን የተጫወተችው እሷ ናት። በሩታ እንባ እኮ ነው ቻናሉ ሲጀመር ያደገው። በሩታ ትግል፣ በእሷ መሰደብ፣ በእሷ ውጣ ውረድ ማየት፣ በእሷ ብዙ ነገር መባል፣ ስም መጥፋት፣ መረገጥ ምን ያልሆነችው ነገር አለ እንዴ? እውነት እኮ ነው ነፂ የተናገርሽው አለበት የሷም እና በጣም ደስ ብሎኛል። እናንተ ትልቅ አሻራ አለበት እሷ። ምን ልላችሁ ፈልጌ መሰለ በጥቅሉ ዛሬ ብዙም አልጫናችሁም አብሬ እና ያው ማንኛውም ነገር አንተና እሷ ስትጀምሩ ተነጋግራችሁ ነው። አንድ ነገር ልላችሁ ነው ዛሬ አንተና እሷ ምሳ እየበላን እንድንጨዋወት የፈለኩት ገባ። በግልጽ እንድትነግረኝ እፈልጋለሁ፣ እሷም በግልጽ እንድትነግረኝ እፈልጋለሁ። በእርግጥ ከአንተ በፊት ስለሷ አንተን ሳልጠይቅ በፊት ስለሷ ቅርብ የሚባሉ ሰዎችን ይቅርታ ግን ሰልዬሻለሁ። እሺ የእውነት ስለጨነቀኝ ነው ይሄንን ነገር ያደረኩት። የእህትነት ስጋቴ ነው። ይሄንን ከመወሰኔ በፊት ስላንቺ በቅርብ ሰዎች አጣርቻለሁ፣ ጠይቄያለሁ። ስለዚህ ለትዳር የምትሆኚ የምትገቢ ሴት ነሽና እንድትጋቡ ፈልጋለሁ ለማለት ነው እየፈለገች ያለችው። እሺ እንስማት። እንዳደርግ ያስገደደኝ ማለት ነው ያው እና ኤፊንም እና ማርክን ምናምን ጠይቄያቸዋለሁ። አንዳንድ ልጆችንም ጠይቄ በጣም በቃ ፖስት ወንዶንሽ ነው የተነገረኝ እና ለዚህ በጣም ደስ ብሎኛል። አንቺ የእውነት እሱንም ደስተኛ ስላደረግሽልኝ በቃ በጣም ነው የማመሰግነው። ትልቅ ለውጥ ነው እያየሁበት ያለሁት። በጣም ሰላሙን አግኝቷል አንቺን ካገኘሽ በኋላ እና እግዚአብሔር አምላክ ሰላማችሁ ብዝት ያድርግልኝ። ከዚህ አብርሽ ወደ ሩታ ህይወት ከገባ በኋላ ወይንም እሷ ወደ ህይወቱ ከመጣች በኋላ ህይወቱ ተበላሽ፣ ህይወቱ ተመሰቃቀለ እያላችሁ ለምትሉ ሰዎች ይሄ እጅግ በጣም ወሳኝ መልእክት ነው፣ ምስክርነትም ነው። ገባችሁ? እና አንቺ ከመጣሽ በኋላ ህይወቱ ተቀየረ፣ ሰላሙን አገኘ፣ ስቃዩ ጠፋ ምናምን እያለች እየመሰከረች ነው ያለችው ማለት ነው። አያችሁ አይደል? ዛሬ ላይ እሱ ስም ቢያጠፋም፣ ዛሬ ላይ እሱ ብዙ ነገር ቢልም፣ ሌሎችም ተከትለው ደግሞ በጎቹ እንደዚህ ቢሉም ማለት ነው። ግን እዚህ ጋር በቃ የአጎቱ ልጅ እንኳን ራሱ
በሷ የተመሰከረላት ልጅ ናት ባጭሩ። አንቺን በጣም በጣም አመሰግናለሁ። አንተም ደግሞ በጣም ምርጥዬ ልጅና ሻጋ ልጅ ነው ያገኘው። ተንከባከባት ነግሬያለሁ እና እንክብካቤው ቀርቶበት ስም ማጥፋቷን ባቆመ ዛሬ ላይ እሺ ብሎ የነበረውን በፊት ዛሬ ላይ ግን ስሟን እያጠፋና እያሰደበ እያስወቀጣት እያስረገጣት ይገኛል። ይሄን ቃልህን ለምን አጠፍክ ብለሽ ለምን ነፂ አትጠይቂልንም? እውነት እስኪ ጠይቂልን። ከማንኛውም ነገር ከማድረጋችሁ በፊት ተነጋግራችሁ የሆነ ነገር ማድረግ ብትፈልግ እሷን እያናገር አንቺም የሆነ ነገር ስትፈልጊ እሱን እያናገርሽ በነፃነት በሰላም ማለት ነው እና እንደዛ ሶስተኛ ወገን ደግሞ አለማስገባት። ሶስተኛ ወገን በፍጹም አያስፈልግም እናንተ መሀል። ማንኛውም ነገር አንተና እሷ ተነጋግራችሁ መጨረስ አለባችሁ። በመነጋገር ደግሞ ማመን። በመነጋገርም አያምንም ሶስተኛ ወገን የሚያስገባል። እነ ብዙ የመሳሰሉት በትዳሩ ከቶና ቤላን እነ ቡራን ትዳሩን እንዳልሆነ ያደረገው ዛሬ ላይ እሱ እኮ ነው። እነሱን አስገብቶ ትዳሩን በታተነው ማለት ነው። ሲቀጥል ደግሞ በመነጋገር አያምንም። አብረሽ ጥፋትህ ይሄ ነው ተብለህ ስትነገር ጥፋትህን ማመን አትፈልግም በጭራሽ ማለት ነው። በጭራሽ እንደው እድሜና ጤና ይስጣት ፍቅር ማለት ነው። የሆነ ማስረጃ ይዛም ቢሆን አንተን ግዴታ እንደዚህ ትናንትና ራሱ ይቅርታ እንድትጠይቅ አደረገች እንጂ አንተማ ሩታ ላይ እንደፈለግ መፈንጨት መናገር ነው የምትፈልገው። ያንን ሁሉ ቃልህን እንኳ አጥፈህ ዛሬ ላይ ሌላ ሴት እየደራረብክ ይኸው ስትዋረድ ትደነዝዛለህ። ሚስጥራ ባጭሩ ለሰዎች ነው አንተ የምትኖረው። ምክንያቱም ሚስጥር ሲወጣብህ ሰዎች እንዳይቆጡ በማለት አደነዘዙኝ አፈዘዙኝ ትላለህ። ነገር ግን የሆነ ላይፍ ስታሳልፍ እነሱ ጋር አብረህ ስትጨፍር አብረህ እየጨፈርክ ስታደር ምናምን በቃ ኖርማል ነህ ማለት ነው። አየህ ደግሞ እኔም ላይ ለጮከው እነሱም ላይ ለጮከው መጀመሪያ ይቅርታ ካላልከን አንቀጥልም። ሰላም እንዴት ናችሁ? ቀና ብላያቸው እንዲህ ሰላም እንዴት ናችሁ ይባላል እንዴ? ምን ሆነህ ነው ቤቢዬ? ሰላም እንዴት ናችሁ? ባለፈው ለተፈጠረው ነገር ይቅርታ። በቃ ባለፈው ነገር ለተፈጠረው ነገር ይቅርታ ይባላል? ምን እንደወራልሽ ምን ሆነ ነው? አሞሃል እንዴ? ሚስጥሩ ስለወጣበት ነው። አሞት አይደለም፣ ሚስጥሩ ስለወጣበት ነው። እንደው አንበሳኔ ሲል የነበረው የአንበሳውን ምንድን ነው የሚባለው? አንበሳኔ ሲል የነበረው ሰው የዝንቦች መጫወቻ የዝንቦች ማረፊያ ይሁን። ወይኔ ፍቅር ነፍስሽ አይማርም። ግን አብርሽ በቀለኛ ነው። ሳይበቀል ወደኋላ አይልም። አስቢበት። የአሁኑን እርምጃሽን እያንዳንዷን ነጥብ የምትጠያትን ነገር በሙሉ ኋላ ጥፍ ድርብ አድርጎ ሊያስከፍልሽ ስለሚችል ነቄ ብለሽ ለኋላው ተዘጋጅተሻል ወይ? መልስስ አለሽ ወይ? ራስሽንስ ልትጠብቂ ዝግጅት ላይ ነሽ ወይ? ይሄን ነገር ልታስቢበት ፈልጋል። እንደው ፍቅር ግን ተጫወትሽበት። አሁን እኮ ስራው አሳፍሮት እኮ ነው እንደዚህ ሆነው። ስራው ስላሳፈረው ማለት ነው ማውራት አይፈልግም። አደነዘዙኝ አፈዘዙኝ እንዳይል ባለፈው ለታ በሩት አመካኝቶ ድጋሜ ስለሆነ ሰው ሊቀበለው አልቻለም። ምን ቢል ጥሩ ነው? አጣጥቼ ነው ራሴን አላቅም። ምን ብሎ ድስት ጥዶ ማልቀስ ከማልቀስ አስቀድሞ መጠንቀቅ ምንድን ነበር የሚባለው? በእናታችሁ አባባሉ ጠፍቶብኛል። መጀመሪያ ነው እንጂ መጥኖ መደቆስ ኋላ ምን ያደርጋል? ድስት ጥዶ ማልቀስ በይልኝማ። እና ተዋርደሃል እኮ የምር ሩታ ላይ ነበር መጮህ የምታውቀውም። ፍቅርዬ ግን እንዴት እንደወደድኩሽ ማለት ነው። እንዴት እንደወደድኩሽ ደግሞ ይሄ ልብስ የሩታ ቲሸርት ነው ማለት ነው። የሩታ ልብስ ነው ይሄ ልብስ ማለት ነው። ገባችሁ? ሩታ ጠቧት ነው እንዳለን ስትረች ያደርጋል የዳንቴል ነገር ስለሆነ። ለማንኛውም ዝሮ እጅያው ራሱ ታጥፏል እኮ እዩት፣ ታጥፏል እጅያው ማለት ነው። እና ለማንኛውም ይመቻችሁ የኔ ማሮች ይመቻችሁ። ግን አብርሽ ሳይበቀል ወደኋላ ስለማይል ተጠንቀቁ። ሁለት እህታማቾች ወይኔ ጉዴ ሰራችልኝ በሚለው እለቃችኋለሁ። ቆይ አሁን ማለት ነው። እና ለማንኛውም ብዙ ሀሳብ ልሰጥ ነበረ ግን ደቂቃው ይረዝማል።
ለምንድነው ደቂቃ የምታሳጠሪብን? ረዘም አድርጊልንም እያላችሁ ነበር ማታ ማታ በምለቀው ቪዲዮ። እሺ እኔ እኮ ይረዝምባችኋል ብዬ ነው እንጂ ማስረዘሙ ጠፍቶኝ አይደለም። በተረፈ እናንተ ሀሳብ አስተያየትስ ምንድን ነበረ? የነፂንስ ሀሳብ እንዴት አያችሁ? ዛሬ ላይ አብርሽ ምን ላይ ነው ያለው? የገባውን ቃል ሁሉ ክዶ ሩታ አልፈልግም ብለው ዛሬ መለመን የምትሏላችሁ። አልፈልግም ያለችው ስለዘሞተባት ሌላ ሴት ጋር ስለሄደባት ሌላ ሴት ጋር አይኑ ተወርሮ ሄዶ እዛ ስለተጣበቀባት ነው። ታዲያ እንደዛ እያደረገ ፈልጋለሁ ልትለው ነበር የፈለጋችሁት? እንዲያስተካክል ነበር። እሱ ግን አልታረምም አለ። ብሎም ደግሞ ዛሬ ከፍቅር ጋራ መዘሞት ጀመረ ማለት ነው። እና ለማንኛውም አቶ ጫኔ ተነቅቶብሃል። ሲነቃብህ ደግሞ ደነዘዝኩ ፈዘዝኩ እያልክ አትምጣ። ነቃ ብለህ መልስ። ራስህን ከዚህ ነገር አውጣ። አሳፍሮሃል የምትለው ነገር ጠፍቶሃል። የሰውን አይን ማየት ሁሉ እንትን ብሎሃል፣ አሳፍሮሃል። ግን በሩታ የምታመካኘውን ነገር ታቆማለህ። ራስህን ኮንትሮል ማድረግ የምትችለው አንተ እንጂ ሌላ ሰው አይደለም። በተረፈ ማሮች ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰብ ላይክም አድርጉ እሺ።